ኦፕሬሽናል ሊደርሺፕ በጣም የሚጠቅማቸው ደግሞ ይሄኛው ፓርት ነው። አሁን ማኔጀር አንድ ሰው ስኬታማ ማኔጀር ሲባል እነዚህን ደግሞ በስምንት ከፈልኳቸው። ምንድን ነው በጣም ጠንካራ ማኔጀር የምትሉት? አሁን እናንተ ጋር በምትሰሩበት ሁሉ ጠንካራ ማኔጀር የሚባል ይሄ ሰውዬ እንደው በቃ ሞዶ ቲም ሊደር ነው ወይም ሱፐርቫይዘር ነው ወይም ማኔጀር ነው የምትሉት፣ ይሄ ኦፕሬሽንን እንደው ሲችልበት የምትሉት። እነዚህ ሰዎች እኮ ተግባር ላይ በጣም ጎበዝ ናቸው ሲባል በየትኛው ማውራት ብቻ አይደለም። ይሄ ሰው እኮ ኦፕሬሽናል ማለት እሱ ማለት ኮምፒተንስ የሚመጣው እሱ ላይ መሬት ላይ ኤክስኪዩት ማድረግ የሚችል ሰዎችን እና ምንድነው የመጀመሪያው የማኔጅመንት ሀሁ ዴሊጌሽን ነው አይደል? ማኔጅመንት ሲጀመር በዴሊጌሽን ነው የተጀመረው። ሙስሊም እህት ወንድሞቻችን እንደምትኖር አውቃለሁ። በመጽሐፍ ቅዱስ የመጀመሪያው የማኔጅመንት ታሪክ ሲጀመር በዴሊጌሽን ነው የተጀመረው። መጽሐፍ ቅዱስን የምታነቡ ሰዎች ዴሊጌሽን በቃ የመጀመሪያው ገና 4500 ምናምን ከዛ በኋላ ነው ሊደርሺፕ መጣ እና ምንድነው የሚለው የኦቶር ለሙሴ ዴሊጌት አድርግ ነው የሚለው እና ዴሊጌሽን ለሌሎች ሰዎች ለ10 አለቆች 50 አለቆች ለሻ አለቆች ለመቶ አለቆች እንደየችሎታቸው ስራ ስጣቸውና ከሰጣቸው በኋላ ኤምፓወር አድርጋቸው ትልልቅ ጉዳዩ ብቻ ወደ አንተ ይምጣ። ይሄ የማኔጅመንት ፕሪንሲፕል ነው እና እዚህ ላይ እንደተቀመጠው the art of multiplying leadership ነው። ሰዎች እኮ ካምፓኒ መስርተው የሚያተርፉት እኮ ከሰው ነው። 10 ሰው የቀጠረ ከ10 ሰው ያተርፋል፣ 20 ሰው የቀጠረ ከ20 ሰው ያተርፋል፣ 30 ሰው ከ30 ሰው ያተርፋል። ደግሞ 1000 ሰራተኛ ያለው ከ1000 ሰው ከካፒታልና ከሰው ነው የሚተረፈው፣ ከሌላ እኮ አይተረፍም አይደል እንዴ? ከሰው ነው የሚተረፈው። ስለዚህ ሰዎችን ማሰራት መቻል እና ምንድነው የዚህ የዴሊጌሽን ዋና ዓላማ? ግን ዴሊጌት ማድረግ ምንድነው ካላችሁ ዋናው ሰው መለየት። የመጀመሪያው ነገር በቃ ማን ነው ይሄን ስራ ሊሰራ የሚችለው? ክሊር ኮንቴክስት መስጠት፣ ከዛ ደግሞ ኢምፓወር ማድረግ፣ ትረስት ማድረግ፣ ከዛ ደግሞ መከታተል በየቀኑ በየሳምንቱ። እንደው የዛሬ ሳምንት ነበር የሰጠዋቸው ለቅዳሜ ይደርሳል የተባለውን ዓርብ ዕለት ቼክ ሳደርጋቸው እሱማ በቃ እያንቀላፋ ነው ማለት ነው። በዛ ምንም ሳይሰሩ ቢሆንስ የዛሬ ወር ይደርሳል የተባለው መቼ ነው የምታየው? ሱፐርቪዥን ይፈልጋል፣ ሞኒተሪንግ ይፈልጋል፣ ክትትል ይፈልጋል፣ ኮንቴክስቱን ኢላቦሬት ማድረግ፣ ሲቸግራቸው እንቅፋቱን ማንሳት፣ እሱ ማለት ነው ዴሊጌሽን ማለት። አንዳንዱ ሰው ደግሞ ይሰጥና መልሶ ደግሞ ማይክሮ ማኔጅ ያደርገዋል። እና ዴሊጌሽን ታዲያ ምንድነው ከባዱ? በጣም ከባዱ ደግሞ እሱ ነው። ብዙ በየመስሪያ ቤቶቻችሁ ታያላችሁ ስራውን አንቆ እና የዴሊጌሽን ቻሌንጅ አለው። እና ዴሊጌሽን ምንድነው አሁን ብዙ ጊዜ የሚያስቸግረው? አንዳንዱ ሰው በቃ ኮንትሮል ያደርግና ሁሉንም እንደውሳቸው ካላወቁት የሚባል አሁን በየመስሪያ ቤቱ በጣም ብዙ ነው ያለው። ምክትሉ ያውቅም፣ ከሱ በታች ያለው ዳይሬክተሩ ያውቅም፣ ከሱ በታች ያለው ማኔጀሩ ያውቅም፣ እሳቸው ብቻ። ዲፊካልቲ ሌቲንግ ጎ በቃ አንዱ ችግር ነው። አንዳንድ ጊዜ ደግሞ ታስኩን ዴሊጌት ያደርግና ኦቶሪቲ አይሰጥም፣ አውትካሙን ዴሊጌት ያደርጋል። ዴሊጌት ስታደርግ ከነ ስልጣኑ ከነ ሙሉ መብቱ በቃ ስራው እና ብዙ ሰው ግን የሚለው አይ ያን ሰው እኮ ሰጥቼው አሁን መልሶ የሚሳሳት ከሆነ ራሴ ብሰራው ይሻለኛል። የምታዘጋጀው ዴሊጌት የምታደርገው ለነገም ጭምር ነው። ኮቺንግ ዴቨሎፕመንትም አለው። ዊዛውት ኮቺንግ ዴሊጌሽን ዝም ብሎ ነው የሚሆነው። ዴሊጌሽን ኮቺንግ ይፈልጋል፣ ማብቃት ይፈልጋል፣ ማስተማር ይፈልጋል፣ ማብቃት ይፈልጋል። ነገ ነው የሚጠቅመው። እና አሁን እኔ በህይወቴ ውስጥ መልመድ ከምፈልጋቸው ነገሮች ቶሎ ዴሊጌት ማለት ደግሞ ምችል ከሆነ አሁን በስራም ቦታ ሌላ ሰው የሚሰራልኝ ከሆነ አሁን ዓርብ ዕለት የተቀበልኩት ስራ ነበር። የሆነ ሌላ ሰው አለ እንደዚህ አይነት ላግዝሃለኝ እንደው በእናትህ በቃ አግዘኝ ብዬ ሰጠሁት። አሁን ሰኞ ስገባ እንደጠበቅኩት ላይሆን ይችላል። ኢትስ ፋይን፣ እሱም ይማርበታል። ነገ ደግሞ እኔ ደግሞ የተሻለ ሌላ ጊዜ ሪላይ ላደርግበት የምችለው ሰው እንደዚህ እያለ ነው። ግን ሰው መለየት ደግሞ ይፈልጋል አቅም። አሁን ብዙ ጊዜ በየመስሪያ ቤቶቻቸው የምታዩት ዴሊጌት የተደረጉ ብዙ ሰዎች አሉ፣ ግን ሮንግ ስራውና ሰው አልተገናኘም። ዴሊጌሽን ማለት ሰው መለየት ነው። እዛ የቢብሊካል ኤግዛምፕል ቅድም ያነሳውላችሁ መጀመሪያ የሚለው አንዱ ክራይቴሪያ በብሔር መርጠህ እንደዚህ በየጎሳቸው አላለው ያለው ጠንካራ ሰዎችን ምረጥ። ካፓቢሊቲ፣ ኢንቴግሪቲ፣
ነው መስፈርት የተቀመጠው እና እንደሱ መስፈርት አስቀምጦ ይሄ ሰው ካፔብል ነው። ግን ብዙ ጊዜ የሰው ኔቸር ሂውማን ኔቸር ደግሞ አለ አይወጣም። ከዛ ከትራይባሉ ከፖለቲካው አስተሳሰብ ስለማንወጣ ብዙ ጊዜ ስራውና ሰው አይገናኝም። ከተገናኘ ግን ዴሊጌሽን is so powerful. the art of multiplying leadership አንዱ እሱ። ሁለተኛው ግን ከሱ ጋር የሚሄደው አሁን ኦፕሬሽናል ማለት አካውንታቢሊቲ ማምጣት ነው። አካውንታቢሊቲ ተጠያቂነት ብቻ አይደለም። አካውንታቢሊቲ ኦውነርሺፕን መፍጠር። በየመስሪያ ቤቱ የምታዩት ችግር የሚፈጠረው አካውንታቢሊቲ ነው። በቃ ያበላሻል ዜን ፋይ ምክንያቱም ያው የሂውማን ኔቸር ቅድም እንዳልኳችሁ ስላለ። ግን የማኔጀር ማለት ቶሎ ፊድባክ የሚሰጥ የአመቱን ጠብቆ ፊድባክ ቢሰጠኝ ምን ዋጋ አለው? አሁን ልክ ይሄድና ላይክ ሰኔ ነው የእናንተ የሚያልቀው ሰኔ ላይ ቁጭ በል እስኪ እንነጋገር እንዲህ አድርጋ አመቱ ሙሉ ቶሌት ታይም ሊሆን ኮንስትራክቲቭ የሆነ ኢሹዎችን አድሬስ የሚያደርግ ቶሎ አለቃ ማለት እንደሱ ማኔጀር ማለት እሱ። ከዛ ሶስተኛው ኮሚኒኬት ማድረግ። አሁን ብዙ ጊዜ ችግሮች የሚፈጠሩት ኮሚኒኬት ማድረግ አሁን አንዳንድ ጊዜ ቀላል ይመስላል። በየስብሰባዎቹ ይሏቸው አንድ ስብሰባ ለምንድን ነው የሚንዛዛብላችሁ? ይሉት ስብሰባዎች አሁን ብዙ ጊዜ የሚንዛዙት በምን ምክንያት ነው ይመስላችሁ? በኮሚኒኬሽን ምክንያት። ሀሳቡን መግለጽ የሚቸገር ሰው አለ፣ ወይም ደግሞ ሀሳቡና ኦዲየንሱ የማይገናኝለት ሰው አለ። ኦዲየንሱ ማን ነው? ሁልጊዜ ዲያሎግ አይነት ነገር አንደርስታንድ ማድረጉን አንድ ሰው ኮንፈርም ማድረግ ገብቶሃል ወይ ተረድታችሁታል ወይ ይሄ ነገር ትክክል ነው ወይ እያልኩበት። ምክንያቱም አንተ ማውራትህን ሳይሆን ዋናው ኮሚኒኬሽን ማለት ሌላው ሰው ተረድቶታል ወይ ክላሪቲ ነው፣ አላይመንት ነው፣ ትረስት ነው ኮሚኒኬሽን ማለት። ስብሰባዎችን ሊያጥሩ ይችላሉ፣ ቪዥኖቹ ወደ ሰው ሊወርድ ይችላል፣ ብዙ ነገር ሊሳለጥ ይችላል። ኮሚኒኬሽን በቃ ትልቁ ቅመም እሱ ነው። ሰውንና ስራን የሚያገናኘው ኮሚኒኬሽን ነው። ቅድም እንዳልኩት ኮቺንግ ኤንድ ዴቨሎፕመንት ምን ማለት ነው? ኮቺንግ አሁን ብዙ ጊዜ የሚያስቸግረው ምንድነው? ኮቺንግ ጊዜ ይፈልጋል፣ ሪሶርስ ይፈልጋል። ይህን ሰው ከማስተምር እንዲሁ ስራውን ራሴ ብሰራው የምትሉበት ጊዜ የለም። ብዙ ሰው እንደሱ ነው የሚያጋጥመኝ። እውነት ነው። ግን ደግሞ የዛን አንዱ የእያንዳንዱን ሰው ጠንካራ ጎን አሁን እኔ ጠንካራ ማኔጀር የምላቸው ሰዎች ፖቴንሻል ያለውን ሰው ለይተው የሚያውቁ ሰዎች አሉ። ከኔ እኮ እንዲህ ጠንካራ ጎን አለው፣ ደካማም ጎን አለው። ጠንካራ ጎኑ እንዴት ሊጠቀምበት አንደርስታንዲንግ ስትሬንግስ እና አስፓይሬሽንስ፣ ከዛ ደካማ ጎኖቹን ጋፖቹ እንዴት ይሞላሉ፣ ኮች እንዴት አደርገዋለሁ፣ ፊድባክ እንዴት ሰጠው፣ ጋይዳንስ ኢንከሬጅ እንዴት አደርገዋለሁ፣ እንዴት ቢሳሳት እንኳን ኤክስፐሪመንት ነው ዛት ኢዝ ፋይን፣ እንዴት ሳፖርት እንዴት ሰጠዋለሁ፣ ባሬሩ እንዴት ላንሳለት። ደግሞ ከዛ በኋላ ኮቺንግ ሴሌብሬሽን ይፈልጋል። በቃ እየተሻሻልክ እኮ ነው፣ ትልቅ ለውጥ አለ እኮ። ተቋም ስትመሩ ሴሌብሬት ማድረግ ይፈልጋል። ሌላው ቅድም ያነሳ ነው ከኢንቴግሬቲቭ ሊደርሺፕ ጋር ማኔጅመንትም ጋር የሚመጣው ኮላቦሬሽን። ምንም ነገር ኮላቦሬሽን ማለት አቺቪንግ ሞር ቱጌዘር ዛን አሎን ማለት ነው። አብሮ መስራት ማለት አይደለም። አብሮ መስራት ብቻ ሳይሆን ኮላቦሬሽን ምን ማለት ነው? በጋራ መስራት ብቻ አይደለም፣ በጋራ ማሸነፍ። ስናሸንፍ እንደ ቲም ነው የምናሸንፈው እና የቲም ውድድርን የዚህ ኮንፍሊክትን ኮምፒቲሽንን ማስወገድ መቻል ካሸነፍን እና አሁን ብዙ ጊዜ የሚያስቸግረው ምንድነው? ኮላቦሬሽን የሚጠፋበት አንዱ ሰው በቃ ብልጣብልጥ ሌላው የሰራውን ሪኮግኒሽኑን ይወስደዋል። እንደ ቲም ሪኮግናይዝ አይደረግም። ሌላው በሰራው ሌላው ይሸለማል። ከዛ በኋላ የእርስ በርስ ውድድር ይጀመራል። አንዱ ዲፓርትመንት ከሌላው ጋር ይወዳደራል። ተቋማት ሁሉም የሚሞቱት በዚህ ምክንያት ነው። ኮላቦሬሽን በጣም ቅመሙ እሱ ላይ። ከዛ ዲሲሽን ሜኪንግ አናሊሲስ ጥሩ ነው፣ ግን አናሊሲስ ፓራሊሲስ ሳይሆን ሁልጊዜ ኦፕሽኖችን መዝኖ ታይምሊ የሆነ ዲሲዥንስ ውሳኔዎችን ክሊርሊ ዲፋይን ማድረግ። ከዛ ፐርፎርማንስ ማኔጅመንት እንደዚሁ ኬፒአይ የማስቀመጥ ነው። አሁን አንድ ሰው አሁን በየተቋሙ ሰው የሚያለቅሰው በምንድን ነው? ፐርፎርማንስ ማኔጅመንት ባላስቀመጠው ግብ ኬፒአይ ሳያስቀምጥ አንተ ሊለካ አይፈልግም። ስኬታማ ነህ አይደለህም የምትለኝ በምን ኬፒአይ አስቀምጥልኝ። ዴቨሎፕመንት ኦብጀክቲቭ ሰጥተኸኛል ወይ? ምንድን ነው በአመቱ ውስጥ ሳሳካ? እንደ ተቋምም እንደዛው ያ ተቋም አሁን ስኬታማ ሲባል እንደ ሀገርም ስኬታማ ሲባል
እንደ ዲፓርትመንትም ስኬታማ ሲሆን እንደ ሰውም ስኬታማ ሲሆን ሁሉ ጊዜ KPI ያስፈልጋል ሜዠርመንት ኮርስ ያስፈልጋል ከዛ ሁሉ ጊዜ ታይም ሊሆነ ኮንስትራክቲቭ ፊድባክ ይፈልጋል አብሮ የማይነጣጠለው ሪኮግኒሽን እና ሪዋርድ ይፈልጋል የሚቀጣም ከሆነ አካውንታቢሊቲ ይፈልጋል ፐርፎርማንስ አርሊ ነው አድሬስ መደረግ በዚህ እንኳን ችሎታ ያላቸው ማኔጀሮች ነው የሌላቸው ትለዩታላችሁ የመጨረሻው ቲም ኢንጌጅመንት እና ሞቲቬሽን በጣም ወሳኝ ነው ሰው ምንም የፈለገው ገንዘብ ክፈሉት የፈለገው የተመቸ ኢንቫይሮንመንት ይኖረው ሁሉ ጊዜ ኢንጌጅ የሚያደርገው ልቡን የሚሰጠው ሞቲቬሽን ውስጥ ሲኖር ሲያምንበት በፐርፐዙ ሲያምን በቪዥኑ ሲያምን ያንን ማኔጀር ሲወደው ፌርነስ አለ ብሎ ሲያስብ እኔ ፌርሊ ትሪት ተደርጋለሁ ያለዛ ውስጡ ይለግማል ውስጥ እንዳይለግም ማድረግ ልቡን እንዲሰጥ ቲም ኢንጌጅመንት የሚባለው ቋንቋ እሱ ማለት ነው ሰዓት ቆጥሮ የሚወጣ ሳያሳይ የሚለግም የሚያበላሽ ስራ ብዙ ሰው ሊያጋጥም ይችላል እነዚህ ማኔጀር ጠንካራ ማኔጀር ማለት በእነዚህ ኤሪያዎች ላይ ልቀት ማሳየት ነው ሁሉ ጊዜ እነዚህን ማስተር ማድረግ ዴሊጌት እንደማድረገው እንዴት አድርጌ ነው አካውንታቢሊቲ የሚፈጥረው እንዴት አድርጌ ነው ክሊር ኤክስፔክቴሽን የሚፈጥረው ሰክሰስን እንዴት አድርጌ ነው ስታንዳርድ ማበጀው ኮሚኒኬሽን እንዴት አድርጌ ነው ማሻሽለው ኮቺንግ ዴቨሎፕመንት ኮላቦሬሽን ዲሲሽን ሜኪንግ ፐርፎርማንስ ማኔጅመንት ቲም ማኔጅመንት ሞቲቬሽን እነዚህ ማኔጅመንት የሚባሉት አሁን በሌላ ማኔጅመንት ማለት ፕላኒንግ ነው እንዲ ኦርጋናይዚንግ እነዚህ በሙሉ በዚህ ያጠቃልላል በሌላ መልኩ ፍሬምወርክ ሰርች እና እያንዳንዳቸው ደግሞ ብዙ ተግዳሮት አለባቸው እዛ ጋር እንዳያችሁት ብሎ ቻሌንጅ ሳይኖረው አይደለም ለምንድነው አንዱ ማኔጀር ከሌላው ማኔጀር ምክንያቱም እነዚህ ቻሌንጆች ማለፍ ስለሚያቀታው እና እነዚህ የስትራቴጂክ እና ኦፕሬሽን ቁጭ ብላችሁ ብታዩት የህይወት ጉዞ ነው በአንድ ዓመት አይደረስበትም በሁለት ዓመት አይደረስበትም በሶስት ዓመት አይደረስበትም ግን በየትኛውም ኃላፊነት ስትሄዱ እነዚህን ያሻሻላችሁ ስትሄዱ ነው ወደ ላይ የምትወጡት እዛ ራይቫላሪ ቢትዊን ብራዘርስ ሁሉ ጊዜ አለ ሌት አለውን ቲም ወርክ አንዱ እሱ ነው ብራንድን መጠበቅ መቻል አለ በተቻለ መጠን ግን እንደ ማኔጀር ጠንካራ ማኔጀሮች ካልቸር ነበር የሚገርም ይህም ብሌም ካልቸር እንዳይኖር ኦውነርሺፕ እንዲኖር ፌርነስ እንዲኖር መተማማት ሳይሆን ትራንስፓረንሲ እንዲኖር ቢያደርጉ ትልቁም ስኬት እሱ ነው ግን እነዛ ነገሮች ደግሞ ይጠፋሉ ልልህ አልችልም አንድ ማለት ሁለተኛ ዴሊጌሽንም ላይ ሁለት ምክንያት አለ አንዱ አሁን ለምሳሌ እኔ ትረስት ማድረገው ሰው ካለ ሙሉ ትረስት አድርጌ ይሰጠዋለሁ ሆነስትሊ በሁለቱም ሳይድ ነው አንዳንድ ጊዜ ዴሊጌት አድርጌ በቃ ማለት ተማመንበት ሰው ዴሊጌት ማድረግ ስላለብኝ ነው እንጂ ባላደርግ ደስ የሚለኝ ሰው አለ ቱ ቢ ሆነስት መልሶ ሪወርክ የሚያሰራኝ ከሆነ እና ብዙም ደክመህ እንደዛ አይነት ሰው ሊኖር ይችላል ስለዚህ ሙሉን አምነህ ላትሰጠው ሁለተኛው ግን ከሰጩ ነው ብዙ ጊዜ ችግር ነው ይሄ ዲፊካልቲ ሌቲንግ ጎ አለ ሌላው ግን ተቀባዩ ችግር አለ ያቅም ችግር ይኖራል እና ሁለቱንም ለማስታረቅ ጥረት ማድረግ ነው ይሄ ኮቺንግ እና ዴቨሎፕመንት የሚመጣው እዛ ላይ ነው ሌላው ግን ትልቁ ነገር ኦውነርሺፕ ቅድም እንዳልከው ያ ነጩ ማኔጀር እንዳደረገው ማድረግ ሲቻል ነበር ኢምፓወር ሲያደርግህ አንተ እኮ እንትን ይሰማሃል እኮ ኢምፓወር ሲያደርግህ አካውንታቢሊቲ ይሰማሃል ይሄንን አምኖኝ እንደዚህ አድርጎኝ አሁን አንድ ጊዜ ሰራበት የነበረ ፕራይቬት ሴክተር ሙሉ ነው በቃ 2 ሚሊዮንም 3 ሚሊዮንም ለፈርም ሰጥቶኛል እና ይገርመኝ ነበር አም ቶኪንግ አባውት 10 years ago እና ያን ጊዜ በጣም ኃላፊነት ይሰማኝ እስከ ማታ ምሽቼ ነው የምሰራውና እንደዚህ ዴሊጌሽን የልጅ አስተዳደግም እኮ እንደዛው ነው አሁን በራስህ ህይወቴ ልጆችን ዴሊጌት ልታደርጋቸው ትሞክርና ደግሞ ይሄን ነገር ግን እንዴት አድርጌ ትላለህ እና አለው ዴሊኬት ባላንስ ነው ለፈልጌ ነው በዘውናት ብራንድ እኔ በህይወቴ ውስጥ ያለፍኩባቸው ነው ሸር ማድረጋቸው አንዳንድ ጊዜ ኢንቫይሮንመንቱን ማንበብ ይፈልጋል አሁን ለምሳሌ በኢትዮጵያ አይታችሁታል ዘበኛውን ካስቀየማችሁት ብዙ ነገር ሊበላሽ እንደሚችል የጀነራል ማኔጀሩን ጸሐፊ ወጭ ሁሉ ጊዜ ምክንያቱም ለጀነራል ጸሐፊዋ ጋር ጥሩ ግንኙነት ሳይኖርህ ካለቃህ ጋር ጥሩ ግንኙነት ላይኖርህ ይችላል ልታበላሽው ትችላለህ ቅርብ ነች ወጭ ቲም ሜምበርም እንደዛው ነው ስላንተ ክፉ የሚያወራ ሰው እንዳይኖር መቀነስ ነው ጠላት መቀነስ ወዳጅ ማብዛት ነው አንዱ ስትራቴጂ እሱ ሁለተኛው
ትረስት እርን ነው የሚደረገው። እርን ነው የምታደርገው። ኮንሲስተንት መሆን፣ ኢንቴግሪቲ ያለ ሰው መሆን፣ አንዳንድ ጊዜ ራስህ አልፈህ ለሌሎች ሰዎች የምትረዳ ሰው መሆን፣ ያን ጊዜ ሰዎች ለአንተ ጥሩ በጎ እንትን ሲኖር እንትን ያለ ይሄዳል። ሶስተኛው ችሎታህን ማሳየት ነው። ያለው አጋጣሚ ሁኔታ በምታገኘው ሰው አሁን በተቻለ መጠን ያው የኮምፒቲሽን ወርልድ አይደለ ጥለው ማለፍ ነው የሚፈልገው እና ችሎታ ያለህ ሰው መሆንን በምታገኘው አጋጣሚ ሁሉ ማሳየት ነው እና አይ ከዛ በኋላ አክሴፕት ያደርጋል። አይ ከሌኮ ችሎታ አለ እና ልክ ነው ይላል ማለት ነው። ባይናገረውም ኔጌቲቭ ለመናገር ይፈራል። እንደው ሌላው ነገር ጥሩ ባይናገርልህ ግን በጣም ዴሊኬት ኮምፕሌክስ ሂውማን ኔቸር ያለበት ቢሄቪየራል የሆነ ሶፍት ስኪል ነው። ስራ ይፈልጋል፣ ትንሽ አጂሊቲ ይፈልጋል፣ አዳፕቲቢሊቲ ይፈልጋል፣ ኢንቫይሮንመንቱን በትክክል ማንበብ ይፈልጋል፣ የራስም ችሎታ ይፈልጋል፣ ሪሌሽንሺፕ ማኔጅመንት ይፈልጋል። በየመስሪያ ቤቶቻችሁ በየተቋሞቻችሁ ብቻ ሳይሆን እንዲሁ በተለያየ አጋጣሚ እና እንዴት አድርጌ ነው አሁን አንዳንድ ሰው ቀንም ሌትም ሲለፋ ሲማስን ሲደክም ይውላል፣ ግን ጠብ አይልም ወይ ቢኮዝ ስትራቴጂክ ሌንሱ ስለሌለ እና እንዴት አድርጎ ነው ማምጣት የሚችለው? ይህን ፍሬምወርክ ነው የተወሰነ ጊዜ ስጠው። ቢግ ፒክቸር የማየቱ ኮምፒሊንግ የፊውቸሩን የማየት ነገን የማንበብ አንቲሲፔት የማድረግ ኢመርጂንግ ኦፖርቹኒቲስ እርሊ አይዴንቲፋይ የማድረግ ስትራቴጂ ትሬትስ የሚባሉትንም የማየት ጊዜው የተመቸ ስለሆነ እስካን የማድረግ ኢንቫይሮንመንቱ እስካን የማድረግ ነገሮችን የመጣጠም ዶቶችን የማገናኘት ራሱን መልሰ ማንበብ ስትራቴጂካሊ ቲንክ ማድረግ በተወሰነ ሰዓት በዛ መልኩ ደግሞ እናዳብረዋለን። ቴንክ ዩ በጣም የሚሻሻል ነገሮች ንገሩ። እግዚአብሔር ይስጥልን።